አንቺንማ አንድ ነገር ሳላረግ ልጄን ላንቺ ጥዬ የትም አልሄድም። እንደዚህ በፍጥነት ትነቂያለሽ ብዬ አላሰብኩም ነበር አደይ። የዴብና ቆይ እንዴት እዚህ መጣ? ምንድነው ያደረግሽኝ? አርፈሽ ተቀመጪ። ቆይ ምንድነው ያደረግሽኝ? ቦታሽና ማንነትሽን እያሳየውሽ። አልገባኝም። ቆይ ዶክተር የነገረኝ ነገር እውነት ነበር? እያታለልሽኝ ነበር? አዎ እሱ ተሳክቶልኛል። ልጄ ካሁን በኋላ ላይሽ አይፈልግም። ለምን እንደዛ ማድረጉ አስፈለገ? በድጋሚ ድራማ ነበር? አዎ ቶሎ ተታለልሽልኝ። ያ ዶክተር ነገሩን ባያበላሽብኝ ኖሮ እስካሁን አንቺን ጉዳይ ጨርሼው ነበር። ቆይ ለምን ይሄን ሁሉ ነገር ማድረግ አስፈለገ? እኔ ምንድነው ያደረኩት? ምንድነው ጥፋቴ? ጥፋትሽማ ያለ አቅምሽ ልጄ ላይ ተንጠለጠልሽ። እሱም አልበቃ ብሎሽ ታስጨንቂዋለሽ። የማን ልጅ እንደሆነ ያወቅሽ አልመሰለኝም። አውቃለሁ ልጅሽ ነው፣ ግን ደግሞ እንደ እናት አንቺ እየተረዳሽው አይደለም። ትልቅ ስህተት ነው እየሰራሽ ያለሽው። አንቺ አልገባሽም ይሆናል እንጂ እሱ እኮ ከኔ አንቺን ነው የመረጠው። እናቴ አንድ ነገር ትሆንብኛለሽ ብሎ አንቺ የምትፈልጊውን ነገር እያደረገልሽ ነበር። እንደዛ ያድርግ እንጂ ሀሳቡ ላይ ያለሽው አንቺ ነሽ፣ ልብ ውስጥም ያለሽው አንቺ ነሽ። ቆይ ግን ልጄ ምን ብታስነኪው ነው እንደዚህ ያደረግሽው? እባክሽን የማየውን ነገር አታስቢ ዴብ እናት። እኔ ዴብ ሚስት ከመሆን በላይ የምኖርላት እናት አለችኝ። ለእሷ ልኖርላት፣ እንደዚህ አታድርጊ። ምንም አይነት ልመናና ለቅሶ መስማት አልፈልግም። ምን ልታረጊ ነው? በጣም ጓጓሽ መሰለኝ። ተረጋጊ፣ ሁሉም ላንቺ ነው። ሄሎ፣ ወይ ዴቪ፣ የት ጠፋህብኝ? አዎ ሆቴል ነኝ። መጣችሁ እንዴ? አዎ አባት ደውሎ ነበር። ምን ነው ችግር አለ እንዴ? የት ነህ አንተ? እሺ ዴቪዬ፣ መጣሁ። እዛው ካፌ ጠብቀኝ። እሺ ስሚ አንቺ፣ እኔ እና አንቺ ገና አልጨረስንም። እመለሳለሁ። ወይኔ አምላኬ፣ ምን አይነት ፈተና ውስጥ ነው የገባሁት? ዶክተር ሲነግረኝ ብሰማ ምን ነበረበት? እሺ ቆይ ማነው እዚህ ያመጣኝ?